ኧረ ተው እንጂ ኧረ ተው እንጂ በቃ ቴንክ መዳኑን ነበር የምፈልገው። ወደዳችሁም ጠላችሁም ልጁ ድሮ መጥቷል። እማማ ቡርትፍዬ እንዴት ዳነ? እንዴትስ ሊድን ቻለ? እርሶ ደግሞ ማብራሪያ ሊሰጡ ባይፈልጉም እኛ ደግሞ እንዲሰጡን እንፈልጋለን። ምን ነው እርሶ ሴትዮ አልተፎረተፉም? እንዶ አልተቀደዱም? እኔ እውነቴን ነው የምሉት። ትልቅ ሴት እንዲቹ ሲቦረተፉና እንዱ ቅድድ ሲሉ ደስ አይለኝም። አሁን ማን ይሙት እንዶ ማን ይሙት አብርሃም የዳነበት ነገር ብታቂ ኖሮ አንቺ ሴትዮ ዝምቲ ነበረ? ዝምቲ ነበረ ወይ? አልበዛም እንዴ አንቺ መቀደድ? ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሩታዬ ደግሞ ልክልክሽ ነገረች። እናንተ የምትፈልጉት እኛ በሰው ዘንድ እንድንጠላ ነው የምትፈልጉት ብላሻለች። እርምሽን አውጪ። አዎ እኛንም ይሄ ነው ያልነው። የሆነ ያልሆነ ነገርን በኤፍሬምና በሩታ ላይ እየደመደማችሁ የምትመጡት በተመልካች እንዲጠሉ ነው እየፈለጋችሁ ያላችሁት ማለት ነው እንጂ አብርሃም ታሞ ህመሙ ታውቆ የዳነበት ነገርን ብታቂ ኖሮ አንቺ ዛሬ ላይ ዝም አትይም ነበር። እንኳን አይደለ ይሄ እውነቴን ነው የምልሽ። ቢመችሽ አንቺ ሽንት ቤት ገብተሽ ካካ ስትይ ታሳየን ነበረ። ምን ይሻለናል ዘንድሮ? ምን ይሻለናል? እናንተ ራሱ እኮ ተቦርትፋችሁ እኛ ራሱ ተቀደድን እኮ ተቀደድን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ ቤተሰብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የማማ ተንቧለል የማማ ብዙነሽ ቪዲዮ ነው ማለት ነው። እንግዲህ እንደሰማችሁት ከመሬት ተነስቶ አይደለም በምን እንደዳነ እንዴት እንደዳነ እኔ ያውቃለሁ። ለዚህ ደግሞ ማብራሪያ አልሰጣችሁም ብለው እማማ ተንቧለል ትላንትና ተቦረተፉብን። እንዶ እማማ ተንቧለልዬ እንዶ ማን ይሞት እርሶ የእውነትም የአብርሃም ህመም ምክንያት ምን እንደሆነ በምን እንደዳነ ያወቁ ነገር ከሆነ ለምን አይናገሩም? ለምንድን ነው ማብራራት እንዲሰጡ ያልፈለጉ? እርሶ ባይፈልጉ ደግሞ እኛ እያስገደድን እንዲናገሩ እንፈልጋለና ለምንድን ነው የሚደብቁት? በምንድን ነው የዳነው? የት ወስዳችሁት ነው ሊድን የቻለው? ጸበል መድኃኒት ተደርጎለት ነው ምንድን ነው የሚባለው? ሕክምና በምንድን ነው ያዳናችሁት? ያዳናችሁትን በምን ምክንያት እንደሆነ ለምን አትናገሩም? እኔ እኮ እየመጣሽ የምትቀደጁ እኔ ለመጀመሪያ ጊዜ ቤተሰብ ለመጀመሪያ ጊዜ ዶላር በጭንቅላቷ ገብቶ በሆድ ስራዋ ገብቶ በደም ስራዋ ገብቶ ያስጮኋት ሴት ብትኖር እቺ ሴት ናት። እናንተ የዩቱብ ዶላር እንዲያስጮኋል እንዴ? አስጮኋት እኮ እናቴ አስጮኋት። እየጮኸች እኮ ነው የምትናገረው። ምን አለች በመጀመሪያ ሰሳከሰን? እኔ በመጀመሪያ ስጮህ የነበረው እንደዛ እየጮህኩ የማናገራችሁ የነበረው አንድ ለወንድሜ ብዬ ነው። አንድ እህት ለወንድሟ እንደምትጮህ ያው ጮህ አትጩህ እያልና ስለሆነ ማለት ነው። አንድ እህት ለወንድሟ በምትጮኸው ልክ ነው የምጮኸው። አሁን ላይ ግን ወንድሜ ስለዳነ የምጮህ ነገር የለም ብላ ከዛ ጮኸታ ቀጠለች። የተቆነጠጠች ህፃን እኮ ነው የምትመስለው። የፈረደባት በሩታ ላይ ትጮኻለች። አንቺ ሴትዮ ከሩታ ጋር ምንድን ነው ያለሽ? ምንድን ነው ምክንያትሽ? ሩታ ቴንኪዩ አመሰግናለሁ። እንዶ እኮ ለዚህ መድረሴ ሰበብ እኮ አንቺ ነሽ፣ ከወንድሜም ባሻገር አንቺ ነሽ እያልሽ ማመስገን ሲገባሽ አንቺ በተመልካች እንድትጠላ በዚህ ልክ እመኑ፣ ይቅርታ ጠይቁ ምናምን። ምን ስላደረጉ ነው ይቅርታ የሚጠይቁት? ምን ሰርተው ነው ይቅርታ የሚጠይቁት? አንቺ ሴትዮ ምን ነው በግድ ካላመናችሁ፣ በግድ ካልተረገጣችሁ፣ በግድ አምናችሁ ካልተሰደባችሁ አልሻቸው እንዴ? እቺ ልጅ ምን ታርግሽ? እሷንም ብቻ ሳትሆን እኮ ቤተሰቦቿንን ጭምር እየተረገጡ ነው ያሉት በአንቺ በእናንተ የተነሳ ማለት ነው። ዛሬም እየሰከሽ ዛሬም እየተቃጠልሽ ትመጫለሽ። ይሄን አርገናል ብላችሁ እኮ እውነታውን ብታምኑና ይቅርታ ብትጠይቁ እኮ ምንም የሚመጣ ነገር የለም። ነገር ግን አሁን ላይ የምትናገሩት አሳማኝ አይደለም። ታዲያ ምን ያርጉሽ? አብርሃም በእንደዚህ ምክንያት ነው እኛ ያሳመምነው ብለው ምንም ሳያደርጉ በውሸት ይናገሩሽ።
ደምን ጉድ ናችሁ እናንተ። ዛሬም ላይ መሰከስ እንደው አይከብዳችሁም እንዴ? አልታመመም ብላችሁ ነበር በሰዓቱ እየተከራከራችሁ ያላችሁ። ታዲያ እነሱ ምን ያድርጉ? ኤፍሬምንም ቢሆን ሩታን ብትሆን ምን ታድርግ? ሄዶ በግድ በር አንኳኩቶ እኔ ከአንቺ ጋር መሆን እፈልጋለሁ ብሎ ከሄደ በኋላ እናንተ በሌላችሁበት ከካሜራ በስተጀርባ ሁሉንም ነገር ለነሱ እየነገራቸው እናንተን ሲያገኝ ደግሞ እንደ በሽተኛ እየሆነ እያስመሰለባቸው፣ ታዲያ ታሟል ብለው በግድ መናገር አለባቸው እንዴ? ንግግሩ ከነሱ ጋር ኖርማል ነበረ። ኖርማል ስለሆነ ነው። እናንተን ሲያገኝ ግን እንደ አእምሮ ዘግመተኛ ሲሆን፣ ቤት ላይ ጤነኛ እንደ ጤነኛ ሰው ሲያወራቸው በቃ አልታመመም፣ ደህና ነው፣ ምንም አልሆነም ብለው ተከራከሯቸው። አሁን ምን ያድርጉ? ኤፍሬም እኮ አሁን ላይ እየተናገረ ያለው ይሄ ነው። የሚናገረው 2 ቃል 1 ቃል ነበረ። ነገር ግን ቤት ላይ የሚናገረው እኛን የሚለን ጤነኛ እንደሆነ ነበረ አለ ማለት ነው። ስለዚህ ምን አድርጉ ነው የምትሏቸው? ዲያረ በቃሽ እንዴ! ከትላንት ወደ እንደዚህ አይነት ቪዲዮ ሰርተሽ ዛሬም ላይ ደግሞ ስትሰክሽን አትጩሂ። ደግሞ ቀስ ብልሽ አውሪ፣ ተረጋጊ። ምን ትላለች ደግሞ? እውነታውን የታወቀ ቀን ግን እናንተ የሆነ ነገር ማድረጋችሁ የታወቀ ቀን ግን እኔን አድርገኝ። ያን ቀን ይሄንን ምን ልታረጊያቸው? መቼም በገመድ አታንጠለጥያቸው። ምን ልታረጊያቸው? ጉረኛ ደግሞ እኮ በመጨረሻ የማዳን ቅመም መሆኗን እኮ የአረብ ሀገር ሸቃሊት መሆኗን እኮ አሳወቀች። ቤተሰብ አብርሃም ለመጀመሪያ ጊዜ ስትመጣ ወደ ሚዲያ ስትመጣ ሰክሶን ነበረ። እህቴ በሆነ ምክንያት ወደ አሜሪካን ሄዳ ከአሜሪካን የመጣችው እህቴ አቀባበል እናድርግላት ምናምን ቅርጽ ብሎ ሰክሶን ነበር። ታስታውሳላችሁ? ትላንትና ምን አለች? ታሟል ስንላችሁ አልታመመም፣ በዚህ ወጣ በዚህ ገባ እያላችሁን እያስመሰላችሁ ላወላ አለች በመጨረሻ። አይ የብሔሩት የማዳን ቅመም እንዴት አጋለጥሽ እኮ ፈራስሽ ጊዜ አጋለጥሽ። የማዳን ቅመም በሆንሽ ቡዝዬ ማለት ነው። አይመመትም በኋለልዬ። እውነት ግን በጣም የአንቺ ካራክተር ጨዋታም ናት። እውነቴን ነው። ጨዋትሽ ቀንሽ እና እንዴ ጮሽብን እኮ ጮሽብን። ሌላ ደግሞ እናንተ ዝትቶች ማለት ነው። እናንተ ዝትቶች ሩታ ትላንትና ነብራማ እንትን ልብስ ለብሳ ነበረ። ከዚህ በፊት ደግሞ ነብራማ ቀሚስ ሙሉ ቀሚስ ሄርሜላ ለብሳ ነበረ። ትላንትና ምን አላችሁ? የሄርሜላ ልብስ ነው የምትለብሰው። በጣም ነው እንደ ሩታ የሄርሜላ ልብስ የምትለብሰው። እናንተ ዝትት ሁላ ማለት ነው። ሄርሜላ እኮ ኮፒ ነው ከሩታ ያነሳችሁ ማለት ነው። ከሩታ ያነሳችሁ ኮፒ። ምን ነው ምን ሩታ ከሷ የምታነሳው ምንድን ነው? የምትለብሰው ልብስ ጭራሽ የምትለብሳቸው ልብሶች አላያችሁም እንዴ? እናንተ አይደብራችሁም እንዴ? ሁሉ ነገር በሩታ በሷ ነው እንደዚህ ያለችው ስታይል እንደዚህ ያለ ተው እንጂ ምን ነው በመጀመሪያ ከዛ በፊት ሩታ እኮ የፀጉር አያያዝ የልብስ አለባበስ አሳየቻቸው ምናምን እያላችሁ ነበረ። ዛሬ ደግሞ የእሷ ጥላቻ ሲመጣባችሁ ደግሞ ሩታ በሄርሜላ ተውሳ ነው የምትለብሰው። ሩታ ከሄርሜላ ስታይል እንትን ብላ ነው ተከትላ ነው የምትሉ ማለት ነው። ምድረ ዝትት ማለት ነው። የሩታ ስታይል የወሰደችው ሄርሜላ ናት። እውነቱን ስነግራችሁ ማለት ነው። ሩታ በፍጹም የሄርሜላ ውራጅን የምትለብስ አይደለችም። ምን ነው የምታገኘውን ገንዘብ አታውቁም እንዴ? በሶሻል ሚዲያ ማለት ነው። ወሬ ብቻ ቀዳዳዎች ናችሁ እናንተ። ቀዳዳ የምትከተሏቸው ቀዳዳዎች፣ ቡርትፍ ዝም ብላችሁ ቅድድ የምትሉ ሩታ እውነቴን ነው የምላችሁ ጀግና ናት። አይደለ እንኳን ለራሷ በሰው ተውሳ ልትለብስተውና ልስጥ ብትል ራሱ የስንቱን ማልበስ የምትችል ጀግና ሴት ናት። አንበሳ ማለት ነው። ስለዚህ ዝም ብላችሁ የሰውን በጥላቻ የሰውን ሞራና አትጉዱ። ምድረ ዝቃጩላ ማለት ነው። ዝም ብላችሁ አትቦርተፉ። በቃ እንደነ ቡዜ እኮ ነው እናንተም እየተቀደዳችሁ። የሩታ የሄርሜላ ልብስ ነው ተውሳ የለበሰችው ስታይል ሄርሙ ነው። ተው እንጂ ስታይል ሄርሙ ነው እንዴ? ምን ነው ኮፍያ ምናምን ገጭ አርጋ የመጣችሁ? ምን ነው በሩታ አይታ አይደለ እንዴ? እያንዳንዱ ነገር እኮ የሩታ ስታይል ነው እየተከተለችው ሽሚትን የምታረጋቸው ማለት ነው። እዛ